ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣው አማርኛን በእንግሊዘኛ እንዴት እናነባዋለን የሚለውን እናያለን ማለት ነው። አማርኛ ፊደሎችን በእንግሊዘኛ እንዴት እናነባቸዋለን የሚለውን እናያለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሮ ኦንላይን መማር የምትፈልጉ ታች ባለው ስልክ ደውላችሁ መማር ትችላላችሁ። ትምህርቱን የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ናችሁ ቀን ማታ መጀመር ትችላላችሁ። እንግዲህ ዛሬ ይዤላችሁ የመጣው ከሰ እስከ ተ ያሉትን እናያለን ማለት ነው። በተረጋጋ መልኩ አነብላችኋለሁ። ደብተርና ስክሪፕት ይዛችሁ በመጻፍ ተከታተሉ። ቤተሰብ የሆናችሁ ላይክ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። እሺ የመጀመሪያችን እንግዲህ ሰናት ማለት ነው። ሰናት ከሰን እንጀምራለን። እሺ ሰ ማለት እንግዲህ ኤስ ናት ማለት ነው። ኤስ ናት ማለት ነው ተነባቢዋ። አናባቢዋ ኢ ናት ማለት ነው። እንግዲህ የመጀመሪያ ፊደሎች አናባቢያቸው ኢ ናቸው ማለት ነው። ኢ ናቸው ማለት ነው። እሺ እንግዲህ ሰ ኤስ ኢ እንደማን ይነበባል? እንደ ሰ ይነበባል ማለት ነው። ኤስ ኢ እንደ ሰ ይነበባል። ኤስዩ እንደ ሱ፣ ኤስዩ እንደ ሱ። እንግዲህ ሰ ብለን ሱ ስንል ሰ ላይ አናባቢ ማናት? ኤ ናት ማለት ነው። ሱ ላይ ደግሞ ዩ ናት ማለት ነው። እንግዲህ ሁለተኛ ፊደሎች ላይ አናባቢ ዩ እየሆነ ይሄዳል ማለት ነው። የመጀመሪያው ላይ ኤ ናቸው ብያቸዋለሁ። እሺ ኤስዩ እንደ ሱ ይነበባል። ኤስ አይ እንደ ሲ ይነበባል ማለት ነው። እንግዲህ ተነባቢና አናባቢዎች ምን ናቸው? አይ ናቸው ማለት ነው። ሶስተኛ ላይ ኤስ አይ እንደ ሲ፣ ኤስ ኤ እንደ ሳ። እንግዲህ እዚህ ላይ ሳ ስንል አናባቢ ኤ የሆነ ይሄዳል ማለት ነው። አራተኛ ፊደሎች ላይ ኤስ ኤ እንደ ሳ፣ ኤስ ኢ እንደ ሴ። አምስተኛ ላይ ስንል ደግሞ እንግዲህ ኢ የሆነ ይሄዳል አናባቢዎች ማለት ነው። እሺ ኤስ ኢ እንደ ሴ፣ ኤስ እንደ ስ፣ ኤስ እንደ ስ። እንግዲህ ስድስተኛ ፊደሎች ላይ ተነባቢዎች ናቸው ያሉ ማለት ነው። ተነባቢዎች ናቸው ማለት ነው። እሺ ሰባተኛ ኤስ ኦ እንደ ሶ፣ ኤስ ኦ እንደ ሶ ይነበባል። እንግዲህ ሰባተኛ ላይ ደግሞ ኦ ነው ማለት ነው አናባቢው። ኦ ነው ማለት ነው አናባቢው። እሺ እዚህ ላይ የምትረዱኝ በዋናነት ማለት ነው ሰ ሳለች እንግዲህ ሰ ተነባቢ ኤስ ናት ማለት ነው። እስከ መጨረሻው ድረስ ኤስ የሆነ ይሄዳል ማለት ነው። አናባቢ ግን ምን ይሆናል? ይቀያየራሉ። የመጀመሪያው ላይ እንግዲህ ኢ ናት ብያቸዋለሁ። ሁለተኛ ላይ ዩ ናት። ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ተነባቢዎች ብቻ፣ ሰባተኛ ኦ አናባቢዎች እነዚህ ናቸው ማለት ነው። እሺ ቀጣይ እንግዲህ እንይ። አር ኢ እንደ ረ ይነበባል። አሁን እዚህ ላይ እንግዲህ የሰ ኤስ ነበረች፣ የረ ደግሞ አር ናት ማለት ነው። እንግዲህ ይቺ አር እስከ መጨረሻው ትሄዳለች ማለት ነው ተነባቢዋ። አናባቢዎች ግን ከላይ እስከታች አንድ አይነት ነው። አር ኢ እንደ ረ፣ አር ዩ እንደ ሩ፣ አር አይ እንደ ሪ፣ አር ኤ እንደ ራ፣ አር ኢ እንደ ሬ፣ አር እንደ ር። እንግዲህ ስድስተኛዋ ላይ ተነባቢ ብቻ ናት ብያቸዋለሁ። እሺ አር ኦ እንደ ሮ ይነበባል። እሺ ቀጣይ ኤስ ኢ እንደ ሰ። እንግዲህ አሁን እዚህ ላይ የምታዩልኝ ይህ ሰና ይህ ስ ተመሳሳይ ነው ማለት ነው። ተመሳሳይ ነው። ለምን? አማርኛው ሰ ነው ማለት ነው። እሺ ኤስ ኢ እንደ ሰ፣ ኤስ ዩ እንደ ሱ፣ ኤስ አይ እንደ ሲ፣ ኤስ ኤ እንደ ሳ፣ ኤስ ኢ እንደ ሴ፣ ኤስ እንደ ስ፣ ኤስ ኦ እንደ ሶ። እሺ
ኬኢ እንደማን ይነበባል? እንደ ቀ ይነበባል ማለት ነው። እንደ ቀ ይነበባል ማለት ነው። ኪኢ እንደ ቀ፣ ኪዩ እንደ ቁ፣ ኪአይ እንደ ቂ፣ ኪኤ እንደ ቃ፣ ኪኢ እንደ ቄ፣ ኬ እንደ ቀ፣ ኬኦ እንደ ቆ ይነበባል ማለት ነው። ቢኢ እንደ በ፣ ቢዩ እንደ ቡ፣ ቢአይ እንደ ቢ፣ ቢኤ እንደ ባ፣ ቢኢ እንደ ቤ፣ ቢ እንደ ብ፣ ቢኦ እንደ ቡ ይነበባል ማለት ነው። ቲኢ እንደ ተ፣ ቲዩ እንደ ቱ፣ ቲአይ እንደ ቲ፣ ቲኤ እንደ ታ፣ ቲኢ እንደ ቴ፣ ቲ እንደ ት እንደ ት፣ ቲኦ እንደ ቶ ይነበባል። እሺ የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ ውስጥ እስከምንገናኝ በያላችሁበት ሰላም ሁኑልኝ።